በከተማ ውስጥ ሲራመድ እነዚህ ትቦች ሲቀበሩ ተመልክቷል በሰፈር ውስጥም ከቤት ውስጥ የሚወጡ ፍሳሾችን አስፈላጊው ቦታ ለመውሰድ እነዚህ ትቦች ይቀበራሉ ታዲያ ዮዮ እነዚህ ትቦች እንዴት እንደሚሰሩና ከየት እንደሚመጡ ማወቅ አለብኝ ብሎ ሄደ ከአንድ የትቦ ማምረቻ ስፍራ ደረሰ ዮዮ ሰላምታ አቀረበ እጅግ ታታሪ ጠንካራ የሆኑ ሰራተኞች ይህን ትቦ እዚህ ሲሰሩ ተመለከተ አሁን ይሄ የምታቦካው አሸዋና ሲሚንቶ ትቦ ለመስራት ነው አለና ዮዮ ጠየቀ አዎ ይሄ ትቦ ለመስራት ያገለግላል መጀመሪያ እንደዚህ ነው የሚቦካው ብሎ መለሰለት እስቲ እባክህ ስጠኝና እኔም ልሞክር ትንሽ ጉልበት ይፈልጋል መሰለኝ ጠንካራ መሆን አለብኝ ግን ቢሆንም ልሞክረው ና ሲሚንቶን እየቀላቀለ ማብካት ጀመረ ይሄ የሚቀባው በኋላ ይሄ ተቦካው አሸዋና ሲሚንቶ በኋላ ላይ ተጣብቆ አለቅም እንዳይል ዘይት ይቀባል እንደምትመለከቱት ይሄ ትቦን ለማምረት የሚያገለግል ሞልድ ይባላል እዚህ ሞልድ ውስጥ ነው አሸዋና ሲሚንቶ የተቀላቀለው አርማታው የሚገባው ከዛ በኋላ ቅድም ያያችሁት ብረት ዘይት የተቀባው ከላይ በኩል ወርጎ ይታሰራል እንደዛ ነው የሚሰራው ብለው ለዮዮ አብራሩለት ዮዮ እጅግ በጉጉት መጠበቅ ጀመረ ደም ያቦካውና አሸዋና ሲሚንቶ ቀስ ያለ ዙሪያውን ባለሙያው ወደ ውስጥ መጨመር ጀመረ ዮም እየተመለከተ ነው ባለሙያውም የተቦካውን አሸዋና ሲሚንቶ በጥንቃቄ ዙሪያው ውስጥ ባለው ሞልድ ውስጥ እየከተተ ነው ታም ጠንካራ እንዲሆን በዚህ በመተመለከተው መጥረጊያ በሚመስል ነገር ወደታች በደም ብስክስክ ተደርጎ ጫን እየተደረገ ጥንካሬ እንዲኖረው ይደረጋል አለው ባለሙያው ለዮዮ እንደምትመለከተው ዮዮ የተለያየ መጠን ያለው ትቦ ነው የምናመርተው ጥናቸው በቀን 15ም 10ም 5ም ልንሰራ እንችላለን በጣም ትልቁ ትቦ ከሆነ 5ም ብቻ ልናመርት እንችላለን በቀን ተመልከት ቀላል ይመስልሃል እኮ እዛ መንገድ ላይ ቁጭ ብሎ ስትመለከተው አየ እንዴት አድክሞን እንደምንሰራው አለው ባለሙያው ለዮዮ ታዲያ ይገርምሃል ዮዮ እስኪደርቅ ድረስ አንድ ቀንም ሊፈጅ ይችላል አንዳንዴ 2 ቀንም ሊፈጅ ይችላል ከዚህ ከሞልዱ ውስጥ አይወጣም ደንብ ተያይዞ ጠንክሮ እስኪጨርስ ድረስ እንጠብቀዋለን አለው ባለሙያው ና ዮዮ አሁን አንድ ያለቀ ትቦ ልናወጣ ነው በጥንቃቄ ቀለበቱን ፈተን ስለምናወጣ እንዴት እንደሚሰራና ቅርጹ እንዴት እንደሚወጣ አሁን ያለቀው ማየት ይችላል ና አግዘኝ አለው ባለሙያው ዛም ቅድም የቀባናትን ክዳን ነገር ከላይ እንከንባትና እናስቀምጣታለን ዮዮ በዚህ መንገድ ነው እንግዲህ እኛ ትቦ ምናመርተው አሁን ይሄ ትቦ እስኪደርቅ ድረስ በደንብ ተጠብቀን አንድ 15 ቀን ቆይተን ለገበያ እናወጣዋለን ያንዳንዱ ስራ የራሱ ሙያ ባለሙያ ይፈልጋል
ይሄንን የተከበረ ስራ ስንሰራ እጅግ ደስተኞች ነን አለ ባለሙያው። ዮዮም ባለሙያዎቹን አደነቀ። እንዴት ጥሩ ስራ ነው የምትሰሩት! እኔ በጣም ደስ ብሎኛል። ስላሳያችሁኝና ስላስተማራችሁኝ ደግሞ አመሰግናለሁ። በእኔና በጓደኞቼ ስም እጅግ ከፍ ያለ ምስጋና አቀርባለሁ። በሉ ደህና ሁኑ። ሌላ ጊዜ ደግሞ በሌላ ዝግጅት እንገናኛለን። ደህና ሁኑ ብሎ ዮዮ ተሰናብቷቸው ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት